የባቡሬ እናትና የቅምጥል አባት እንግዲህ ያላቸው ሚስጥር በይፋ ተናገረች የባቡሬ እናት ለሊሊ። ከዛም በኋላ የቅምጥል አባት እንዴት ነው ሚስጥራችንን በአደባባይ የነዛሽው ብሎ ለማናገር ሲመጣ የባቡሬ እናትም እንግዲህ በያዘችው ድንጋይ ለማሯሯጥ ትነሳ። ዛሬ አልፈራሽም፣ ፊት ለፊት እንጋፈጣለን፣ እርግጠኛ ነኝ አላበርሽም፣ አውቀሽ እያስመሰልሽ ነው እንጂ ይላታል። ይሄ ሁላ እንግዲህ ግብ ሁለታቸውም ሲገጥሙ ቀስ ብሎ ባቡሬ እየተከተለው ነበርና የቅምጥልን አባት በመገረምና በመደናገጥ ያያቸዋል። እንግዲህ ከዚህ በፊት የባቡሬ እናትና የቅምጥል አባት ባልና ሚስት እንደሆኑና የቅምጥል አባት የባቡሬን እናት አልፈልግሽም ብሎ ከቤት እንዲያባረራት እንግዲህ ለሊሊን ትነግራታለች። ቅምጥል እንግዲህ የሷ እናት ያው ቅምጥልን ወልዳ ወዲያው እንደሞተች ነው እየተናገረችው። ነገር ግን ለቅምጥል የባቡሬ እናት ናት እናትሽን የገደለቻት፣ ስለዚህ ልትበቀያት ይገባሻል እያሉ ቢጎተጉቷትም ቅምጥል ግን በጣም መልካም ልጅና አስተዋይ ልጅ ስለሆነች የባቡሬን እናት ምንም ነገር አላደረገቻትም። እንዲሁም ባቡሬንም ልክ እንደ ወንድሟ አርጋ ነው እየተቀበለችው። ባቡሬም ቢሆን ቅምጥልን ልክ እንደ እህቱ አድርጎ ነው። ይሁንና ነገር ግን የቅምጥል አባት ባቡሬን እንግዲህ አቀማጥሎ ልክ እንደ አባት ሆኖ ነው ያሳደገው። እናም የባቡሬ አባትም ሞቷል ማለት ነው። እና የባቡሬ እናትም ከዛ ካለችበት ተመልሳ ወደዚህ የመጣችበት ምክንያት እንግዲህ የባቡሬ አባት ሲሞት ገንዘቡን ለባቡሬ ይገባዋል ብላ ለመከራከር ነበር የመጣችው። ነገር ግን እዚህ ከመጣች በኋላ ያው ሴተኛ ዳሪ ሆና ወንዶቹ ባደረጉባት ተጽዕኖ እንግዲህ ራሷን እንድትስት ሆናለች ማለት ወደ አእምሮ በሽተኛ ልትሆን ችላለች። ነገር ግን የቅምጥል አባት አሁንም አእምሮ በሽተኛ አይደለሽም፣ አውቀሽ እያስመሰልሽ ነው ብሎ እያፋጠጣት ይገኛል። ይሁንና አውቃ ቢሆን ኑሮ በልጇ አትጨክንም ነበረ። እንግዲህ ልጇን ባቡሬ እባክሽ እናቴ እኔ እኮ ልጅሽ ነኝ ብሎ ያው እንድታምነውም አንገቱ ላይ ያለውን ጠባሳ አሳይቷት ነበረ። ነገር ግን አሁንም ቢሆን እሷ በፍጹም ልትቀበለው አልቻለችም። አንተ ውሸታም፣ አውቀህ ታጭበረብረኝ ነው፣ ስለዚህ እኔ ወንድ ልጅ የለኝም ብላን አሁን ለሁለተኛ ጊዜ ያባረረችው። ነገር ግን ከሊሊ ጋር ደህና እያወሩ ነው። አንዳንድ ጊዜ ቢነሳባትም ማለት ነው። ሊሊ በጣም መልካም ልጅ ናት እና እንግዲህ የባቡሬ እናትና የቅምጥል አባት እንደተናነቁ ወደ መጨረሻ አካባቢ ባለፈው ክፍል ላይ ማለት ነው ሊሊ ደርሳ አገላግላቸዋለች። እና ይቺ ደግሞ የማናት እችም ልጅ ናት ወይ ከዛ ከዚህ ስትይ ከአንዱ ደቀለሻት ነው ወይ የሚል ንግግር ነበር የተናገረው። ነገር ግን የቅምጥል አባት ትንሽ አነጋገሩ ወጣ ያለ ነገር ነው ማለት ነው። ምክንያቱም ደግሞ እንደዛ አይባልም፣ ታማለች፣ በሽታዋን መረዳትና እሷ ከዚህ እንድትወጣ ማድረግ ነው እንጂ በቁስል ላይ ሌላ ቁስል እየጨመረባት እሷ ጭራሽ በሽታዋ እንዲብስባት እያደረገ ነው። ነገር ግን ባቡሬ ምንም የሚያውቀው ነገር የለም። ምክንያቱም የባቡሬ እናትና የቅምጥል አባት ከዚህ በፊት እንደተጋቡና ባልና ሚስት እንደሆኑ የሚያውቀው ነገር የለም። እና እንግዲህ ሊሊም ለማዋራት ሞክራለች፣ ለመረዳት እየሞከረች ነው። ከበሽታዋ እንድትድን እየረዳቻት ትገኛለች። እንግዲህ የተፈጠረውን ነገር ሁሉ ወንዶች በወንዶቹ ምክንያት እንደዚህ እንደሆነች ሁሉንም ነገር ካወራቻት በኋላ የባቡሬ አባት የት ነው ያለው ብላ ስጠይቃት አንቺ ለምንድን ነው ሁሉን ነገር የምትጠይቂኝ? እኔ ስለምንድን ነው ሁሉን ነገር ላንቺ የምነግርሽ በምትላት ሰዓት ሊሊም ደግሞ የሆንሽውን ነገር ንገሪኝና እንዲረዳሽ ነው እንዲያግዝሽ ነው፣ ከልጅሽ ጋር ባንድ እንድትሆኑ ፈልጋለሁ፣ ልጅሽ አለው ከኔ ጋር ነው ትላታለች። ይሁንና እኔ በአንዳንድ ጊዜ እውነትሽን ነው ልጅ ካንቺ ጋር ነው ብላ ደስ ሲላት፣ በመሀል ደግሞ መልሳ በሽታዋ ሲነሳባት ደግሞ እኔ ልጅ የለኝም እያለች ትጮሃለች ማለት ነው። ብቻዋን ስትሆን ደግሞ በረከቴ እያለችም ትጮሃለች። በጣም ታሳዝናለች። እንግዲህ የባቡሬ እናት አዴና ዴብም አሁን ያሉበት ሁኔታ ትንሽ ያሳስባል ማለት ነው። እንግዲህ አዴይም በጣም ተጨንቃለች። ይተወኛል ብላ በጣም ሀሳብ ውስጥ ትገኛለች። ዴብም ደግሞ ለእናትና ለአባቱ እንዴት ማስረዳት እንዳለበት ግራ ተጋብቶ ይገኛል። እና ዴብም ያኔ
ሊዲያ ጀምራላችኋለች። ስለዚህ ደግሞ እኔ ጨክኜ እነግራችኋለሁ እና ደግሞ ቤተሰቦች ሰራተኛ እንዲሆንሽ እንዲያውቁ አልፈልግም በሚላት ሰዓት ለምንድን ነው እኔ ማንነት ተሰጥቶኝ ሳይሆን በፊቱ በማንነቴ እንዲወዱኝና በማንነቴ እንዲቀርቡኝ ነው የምፈልገው ትለዋለች። እሺ እንደዛ ቢሆንም ግን የነ ፍቅር ሰራተኛ መሆንሽን እንዲያውቁ አልፈልግም እያላት ይገኛል። የነ ፍቅርም ሆነች ሌላም ሰራተኛ ሆነች ያው ሰራተኛ እንደነበረች ካወቁ አወቁ ነው። ስለዚህ ምን አስጨነቀው? ለቤት ዝግን ያክል መጨናነቅ የለበትም። ለምን እሱ ከወደዳት ወደዳት ነው እንጂ ቤተሰብ እነሱ ምናልባት መጥፎ ብትሆን እሺ መጥፎ ልጅ ናት ወይ ታጭሳለች ወይ ደግሞ እንደዚህ አይነት ጸባይ ያላት ሊሉ ይችላሉ። ሰራተኛ መሆን ምንድን ነው? ምን ክብር ዝቅ ያደርጋል? ለማንኛውም ዴብማ ይዞሻል፣ አልተውሽም፣ እኔ ወድሻለሁ፣ አንቺ ሚስቴ ነሽ እያለ እንግዲህ ወደ ቀድሞ ማንነቷ እንድትረጋጋ አድርጓታል። አዴም አሁን ረጋ ብላለች እና ባቡሬም ሲያዋራት ነበር። አዴን ምን ሆነሽ ነው የደበረሽ ትመስያለሽ በሚላት ሰዓት አዎ በጣም ደብሮኛል እኔ ዴብ የሚተወኝ የመሰለኝ ነው በሚለው ሰዓት አይዞሽ አትጨናነቂ፣ ምክንያቱም አንቺ ፈጣሪ ያለው ነው የሚሆነው፣ አንቺ ስም የተጨነቅሽ አይደለም። ምክንያቱም ሊሊን አታያትም ወይ ቀለበት አድርጋ ሰርጓን በመጠባበቅ ላይ ያለች አይደለም ወይ ይሄ ነገር የተፈጠረው? ስለዚህ ሊሊም ደግሞ በምትነግርሽ ነገር አትመኛት ይላታል። አዴም እንዲህ ማለት ምን ማለት ፈልገ ነው በምትለው ሰዓት እሷ እንደዚህ ሊሊ ኤላ ስለበደላት ኤላ እንደዚህ አድርጎኝ ወይም ደግሞ ዴብ እንደዚህ ሊያደርግ ይችላል ብትልሽም እንዳታምኛት፣ ሁሉም ወንድ አንድ አይደለም፣ ኤላ ሌላ ነው ዴብ ሌላ ነው በማለት እንድትረጋጋ አድርጓታል። በዛ ላይ ደግሞ ምንም ያክል ቢወድሽ እሱ ከእናቱ በላይ አንቺን አያስበልጥሽም ሲላትም ነበረ። ምንም ቢያፈቅራት ቢወዳት ከእናቱ በላይ ማንም ሊበልጥም አይችልም። አዴም እንዳለችውም እኔም ከእናቱ በላይ እንዲያስበልጠኝ አልፈልግም ስትል ነበረ። እንግዲህ ዴብ አሁን ሰዓት ላይ ለወላጆቹ እንዲሁም ደግሞ ለፍቅር እናት እውነቱን መናገር አለበት። በእርግጥ የፍቅር እናት ተጠራጥራለች። ከራሳቸው እስከሚመጣ ድረስ እየጠበቀች ነው ያለችው። ቲና እንግዲህ አሁንም ተመልሳ ወደ ቤት መታ ነበር ማለት ነው። በእርግጥ አሸንፋ ወደ ቤት ገብታለች። አሹንም አሸንፋ ማለት ነው። እና ቤት ከገባች በኋላ ግን ሮማንን ከፍ ዝቅ ስታደርጋት ነበር። ቤቱን አውጆ እንጂ ለምንድን ነው ይሄንን ቤት አጸዳሽ በኋላ እኔ ቤት እንሄዳለን የሆነ ቆሻሻ ለብሳለኝ እሱን ታጥቢያለሽ በምትላት ሰዓት ሮማንም ጎበዝ ስለሆነች ኧረ እባክሽ እኔ እዚህ ቤት እንጂ የምሰራ አንቺ ቤት አልመጣሁም በምትላት ሰዓት ቲናም እንግዲህ ብር ታወጣና የምትፈልጊው ብር ነው አይደለ ብላ እንግዲህ ክብሯን ዝቅ ልታረግ ስትል ሮማንን ጀግኒት እንግዲህ በጥፊ ትላታለች ማለት ነው። አንቺ ራስሽን ብር ካስፈልገሽ የንን ቆሻሻ ልብስሽን ቆሻሻ አስተሳሰብሽን እጠቢበት ብላ ነው የሰጠቻትን ብር የወረወረችው ማለት ነው። ይሁንና አሁንም አሹ ሲመጣ ወደ ቤት ለምንድን ነው ሮማንን የምትናገሪያት ብሎ በዱላ ሊያቆራጥጣት ሲል እንግዲህ ይቺ ደግሞ ፍቅር ተንኮለኛ ፍቅር መውጣት ካለበት አንተ መውጣት ትችላለህ ትለዋለች። እንግዲህ አሹና ሮማን ያው የሰው ቤት ስለሆነባቸው ብቻ እንግዲህ ሆዲያቸው ልባቸው ጨንጓራቸው እያረረ በቃ እንውጣ ብለው ትተዋቸው ይወጣሉ። ደስ የሚለው ነገር የፍቅር እናት ቲና ከዚህ በኋላ እዚህ ቤት ድርሽ እንዳትይ ብላታለች። በፊት ስንናፍቅሽ ነው ቶሎ ብሏትም አሁን ግን መልሰሽ እዚህ ቤት ድርሽ እንዳትል ብላ አባራታለች ማለት ነው። የሆነ አስችላትም ትመጣለች፣ መምጣት አይቀርም። እነዚህ ፍቅርና ቤዛ ነበሩ በፊት ተንኮለኞች፣ አሁን ደግሞ ፍቅርና ቲና ሆነዋል። ዴብን የኛ ለማድረግ እያሉ እየሞከሩ ይገኛሉ። ነገር ግን እሱ የነሱ አይደለም። ምክንያቱም ቲና ዴብን ባየች ቁጥር እየሮጠች ነው የምትጠመጠምበት። እሱ ግን ያው አርፋችሁ ተቀመጡ፣ አርፋችሁ የማትቀመጡ ከሆነ ጭራሽ ላናገራችሁን ፈቃደኛ አይደለሁም ብሎ አመናጭቆ ነው እንትን ያላቸው። በዛ ላይ ሩታም ከዚህ በኋላ ዴብን አታስጨንቂው ከዴብ አጠገብ ራቂ ስላለቻት እሷም አንቺ ነሽ አይደል ወይ ላዴ እንደዚህ ብለሽ ነገርሻት በሚላት ሰዓት ምን ችግር አለው እህትህ አይደለሁም ወይ ትለዋለች። አይ እህቴ አይደለሽም፣ በእኛ በሁለታችን መካከል መግባት አትችም፣ አርፈሽ ተቀመጭ ብሎ እንግዲህ ሩታም አርፋ እንድትቀመጥ አስጠንቅቋታል ማለት ነው። ነገር ግን ባህሪ ጸባይ አይለቅምና አርፋ አትቀመጥም። ከዚህ ኩላ ቶሎ ተናግረው መገላገል አለባቸው። ሊኒ ጀግኒት እንግዲህ
ከዚህ አዴን እንድታስከፋት አልፈልግም። እንድትንከባከባት ፈልጋለሁ። የኔ ጓደኛ የኔን ህይወት መልሳ እንድትደግም አልፈልግም። ስለዚህ ልትጠነቀቅ ይገባል በማለት ዴቭን አስጠንቅቀዋለች ማለት ነው። ዴቭም ደግሞ እናንተ እንደምታስቡት አይደለም እኮ አንዳንድ ጊዜ ሰው ይሳሳታል አይደለ? ስለዚህ ተሳስቼ ጠርጥቼ ነው እንደዛ የሆንኩት የዛን ቀን እንጂ እሷን ለመጉዳት አይደለም። እኔ እኮ ወዳታለሁ፣ አፈቅራታለሁ ሊልዬ ሲላት ነበረ። ነገር ግን ያው እንግዲህ ሊሊ የአደይ ጓደኛ ምርጥ ጓደኛ፣ አደይም የሊሊ ምርጥ ጓደኛ፣ ደስ የሚሉ ጓደኛ አማቾች ናቸው። ስለዚህ ሊሊ ተጎድታ ስላየችው አደይ እንድትጎዳ ፈጽሞ አትፈቅድም። ስለዚህ ለጓደኛዬ እንድትጠነቀቅላት እፈልጋለሁ ብላ እንግዲህ ለዴቭ ስትነግረው ነበረ። ከዚህ በኋላ እንግዲህ የአደይ የዴቭን ሽምግልና የዴቭን ሰርግ ነው የምንጠብቀው። የአደይ አባትም እንግዲህ በገጠር ምን ለማድረግ እየሞከረ ነው? ኪንጎንና የዳይመንድን ጓደኛ ስሙን ብዙም አላውቀውም። ስለዚህ መሬቱን ሽጬ እሰጣችኋለሁ ተረጋጉ እያላቸው ነው። ነገር ግን ሽጦ አይሰጣቸውም። ታውቃላቸው፣ ወይ ያስገድላቸዋል፣ ወይ ያሳግታቸዋል፣ ወይ ያስመታቸዋል እንጂ ሽጦ አይሰጣቸውም ማለት ነው። ነገር ግን ዳይመንድና ያ ጓደኛ የእውነት መስሏቸው እሺ ብለው ተቀብለዋል ማለት ነው። እንደምታውቁት የአደይ አባት የለገዛ ልጁ ለአደይ እንኳን የማይመለስ ሰው ነው። በጣም ክፉ ሰው ነው። ለገንዘብም እንደዛው በቃ እንደ አጠቃላይ ማለት ነው። ይሁንና ያው እንግዲህ ዳይመንድ ቆርጦ ሄዷል ማለት ነው። ከዚህ በኋላ አሁን ቤት ያላችሁበትም ሆነ ታችም ላይም ያለውን ቦታ በሙሉ መካፈል አለብን። ሲጀመር አንተ ቦታ የለህም እያለ እንግዲህ ዳይመንድ ሲናገር ነበረ። ለማንኛውም ቀጣይ ክፍል ያው በጉጉት ነው የምንጠብቀው። የቅምጥል አባትና የባቡሬ እናት ምን ደረሱ? ፈነከተችው። ድንጋይ ይዛ እኮ ስታባረራቸው እውነት ነው የእውነት እየመሰለኝ መሳቀቃለሁ። ካሁን ፈነከተቻቸው እያልኩ። ለማንኛውም ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ አበረታቱ። ቪዲዮውን አይታችሁ ዝም ብላችሁ አትልፉ። ላይክ አድርጉ፣ አይከፈልበትም እኮ ወዶቼ ማለት ነው።